ጎበዝ በቃ የኔ ባል አንተ ጎበዝ ነህ። ዝምበልሽ ሰጥቶሽ ፈጣሪ ያድርሽ። ተመስገን ወይ እና የድንቁርና መከተል ደንቆረሽ ያልከኝ ነው። በዚህ ሀሳብሽ ድንበር አትለፍ። ጎንፋ በላሁ ብለህ ምንድነው ልክ ልክ ምትነግራት? ደንቆረሽ ነው። ኧረ ጓድ ተው። የሆነ መሀይምነት አለ የተረዳሁት። ይሄ የምታሻሽይ በሌላው ነገር በጣም ጥሩ ነኝ እና ለሱ ይባስበት አስተያየት ማንሰጭ አድርጎህ አንተ ማን ተረታደኝ በጎን ነው ምንማ ዙሮ ላይ ተብሎ ይሄንን እኔም ለስለሙንሽ ነው የምቆሚው። እሱ አትናገር ልስ እኮ ነው የምናገር። ተማሪስ ነው አይደለም? ኧረ አይደለም። ህይወት የሚኖር ሰው ነው አንድ አምሳል አንድ አካል የሚባለው 100% ተስማማለሁ በሱ ሀሳብ። ሙታል አንተ በህይወት ማለት እኮ ይሄ ነፍስ እስትንፋስ መውጣት አይደለም በህይወት መኖር ማለት። እሺ አንቺ አሁን የማጣመሽ ነው የምትረጂው። ሰኔና ሰኞ በሚለው ታምኛለሽ? አሁን የእድገት ዘመናችን ነው እንዴ? ሰኔና ሰኞ ሲገጣጠም ማክሰኞና ሮብ ሲገጣጠም ሰኞና ሰኔ ከተገጣጠመ ለኔ በቃ አላለ ምን ነገር ይፈጠራል ብዬ አይ ቲንክ አንቺ ምን ነገር ታምኛለሽ? እንዴ ልጅ ያለው አስቼ ነው የተነገረኝ። ለሴቶች ጥራት ለምን አሁን አንቺ ከቀናት ጋር ከቁጥር ጋር ነገር ትናገሪያለሽ ታውቂያለሽ? እንግዲህ ከጥራት ነው ስትል ከልጅነትሽ ስትቆይ እሺ ይሄ እርሻ የሚሄድ ብረት ኤሌክትሪክ አለ እና የሆነ አንጀር የሚጽፋለ ከዛ በላይ ከግሩት ቦታላ ምን ላይ ታውቃለህ? እዛ ያለው ጽሁፍ እኮ የሚላል ሞተ በፍቃድ ነው ያከዘ ማነው ዲያው ከልጅነቷ ሞተ በፍቃድ ያተነግራ ሞተ በፍቃድ ወጣው ደስ ይላል። አይ ዳንጀር ነው የተረጎመበት መንገድ ዝቅ ለማረግ ትሞክረው ነገር እኔ እንደዛ አሰፋጎስ ብሎ አንብቧን ስማ አታውቂኝም ማለት ማርያም አታውቂኝም አንቺ እንኳን እንዴት በቁጥር ታምኛለሽ? ግን አዴ ንከው ያስከኝ አይ አሁን እኮ ለምን እንዳስታውስኩት አይ የመጨረሻ አላማው አንደርስታንድ ዜሮ ነው በነገራችን አሁን አንቺ ቢያንስ ከተማርሽ በኋላ ዳንጀር የሚለው ጽሁፍ አሰፋጎስ ብሎ አንብቧን አንዱ ኦሶፋገስ ሚል አሰፋጎስ ነው ኢሶፋገስ ነው ፊደል ነው። አሁን እኮ ዳንጀር የሚለው መቶ በፍቃድ ነው። ሰማ አቶሞስፌር ብሎ አቶሞስፌር ብሎ አንብቧን አንዱ አቶሞስፌር የሚለው ከዛ አቶሞስፌር የሚባለው በመርክ ሌላ ክላስ መጣጣ እዚህ ሳምንት ቲክቶክ ላይ አይቻለሁ። አቶሞስፌር የሚለው አቶሞስፌር ነው አለ። ከዛ አቶሞስፌር መምህር ደግሞ ከሌላ ጠርታይ ነበር አላልጠራም ይነቅላል ይሄ መምህር ብሎ የለሚ አይነቱ እቻም ከቁጥር ጋር ምን ያገናኝሻል? ቆይ አይ ጥያቄ ድም ከስታወራ ስለሰማዋት ነው ምን ቢጠይቅ ለምሳሌ እኔና ሰኞ ገጠመ በላይፌ ላይ የሚያመጣው ነገር የለም በኔ እይታ። አንተ ባልክ እኮ አላምንም ወደ አንተ መጠጋት አለብኝ። አይ እንዴት በዚህ ልክ ነው በሐሳብ ቢያንስ ሞግቺውና እሱ እንትን ያደርግሽ አይደል? የመጨረሻ ጥበት ነው። እኔ እንግዲህ ማለት ነው ይቅርታ አድርግልኝና አሁን ካሉት መጽሐፍቶች ይልቅ እኔ እናቶች አባቶች ሲያሳድጉኝ አይደንቆረና ያ ማለት እኮ አሁን ዳንጀር የሚለው አሁንም ሞተ በፍቃዱ በሚለው ነው እንትን ዳንጀር ነው ሞተ በፍቃዱ አይደለም ይሄ መጨረሻ በነገራችን ላይ እንደው አያው ስምኝ እኔን ቆይ እስኪ ነገር እንታወሪው ታዲ ዳንጀር ማለት ሞተ በፍቃዱ ነው። በቃ ነው ተቀብያለሁ ነው አይደለም። እሺ ዳንጀርስ ማለት ከዛች እንትን ካለፈ ሰው ሞተ ነው ሊሞት ነው። ስለዚህ ይሄን ያነበበ ያለፈ ሰው ሞተ በፍቃዱ ነው። አዎ ሞተ በፍቃዱ ነው። ትክክል እኮ ይሄን እኮ እስማማለሁ። እኔ ስለኔና ስለሰኞ ነው ስለኔና ስለሰኞ ነው ስለሰኔና ስለሰኞ ያው እናቶች እንደዚህ ያረጋሉ። እኔ በነገራችን ላይ እናት አባት የሚለኝና የድንቁርና መከተል ደንቆረሽ ያልከኝ ነው። በዚህ ሀሳብሽ ድንበር አትለፍ። ጎንፋ በላሁ ብለህ ምንድነው ልክ ልክ ምትነግራት? ለምን በእናትሽ በእንዲህ ነገር ታምኛለሽ? አንቺ ስነ ስርዓት ያዝ ምንድነው ችግር? በዚህ በ21ኛው ክፍለ ዘመን ያ ማለት ልኳን ማለት በእናገረው ሀሳብ ያምናል ማለት ነው። አምኗል። አይ በዚህ መሀይምነት ነው በሚለው ሀሳብ አምኗል ነበር እንዴ? ስንት የተማረ እንትን ባለበት ሚስት አልፈታሽም እንዴ? ምንድነው ወደዚህ ወለል የምትለው? የራስ ጉዳይ ለማለት ነው። ኧረ ምንድነው ተሰሩ ስለዚህ እንብላና እንዴት በሰና ታደፍታኝ እኔ እሱ ነው ያገባሽ እኮ ያገባሽ አይ የመጨረሻ ድንቁርና ነው። እሺ ደንቆረሽ ያልከኝ ነው። ኦፍ ኮርስ ደንቆረሽ። አዎ ምክንያቱም ቀንና እንትና አይገናኝም። አሁን ጎንፎሽን ይዘሽ ውጪ
በቆባሽ ሰኔና ሰኞ ትለኛለህ እንዴ? አይ አሁንስ ቁጥርና የሰውት ምን ያገናኘዋልሽ? አረጋ በቃ ተው እንግዲህ። አይ እንዲህ አይነት አናድግ ያልነው በእንዲህ አይነት ደንቆሮ አስተሳሰብ ነው። ታዲያ ደንቆሮ አይደለም እየሰማሁ አይደለም። አይ ብቻ እንግዲህ ስድቡ እንኳን እንግዲህ ትንሽ ተወት አድርግና አይ ባይዘ አንቺም ግን የእናቶች ነው ብለሽ እኔ መጥፎ ነገር አላወራሁም ሆነሽ አላስወራማልሽ አንቺም ግን አልክ ተደርበል ታወራ ነው አይደለም የሆነ ሐሳብ ስትሞግጪ አሁን እሱ እየተከራከረሻል አንቺን ለማሳመን ለማሸነፍ እንደዛ ማለት አመለካከትሽ እንትን ለማታለ አንቺ ደግሞ እንደዚህ ተፈጥሮ ያውቃል ለምሳሌ እኔ ትላንት ፌስቡክ ያነበብኩት ነበር ቀናቶች ምናምን እስከ ማስረጃ አውሪ ነው እና ምንሽ እኮ ነው እዚህ ተፈጥሮ ቀናቶች እኔ ለምን ብዙ ጊዜ አይቻታለሁ ለምን እንደ ሶሪ ቱ ሴይ በጣም እንጃ ደንቆሮ ነሽ ነው ኧረ ጓድ ተው የሆነ መሀይምነት አለ የተረዳሁት ይሄ ብታሻሽይ በሌላው ነገር በጣም ጥሩ ነኝ እና ለሱ ይባስበት አስተያየት ማንሰጭ አድርጎ አንተ ማን ተረታደኝ በጎን ነው ምንማር ዙሮ ላይ ተብሎ ይሄንን እኔም ለሰለሞንሽ ነው የምቆመው እሱ አትናገር እሱ እኮ ነው የምናገርሻለሁ መሀይም ነሽ እያለኝ እኮ ነው አንተ አይደለም ትላለህ እንዴ መሀይም ነህ እኮ አላለኝም ታዲያ እና ለኔ መሀይም ነሽ እያለኝ እኮ ነው አንተ ማለት ነው አይደለም ኧረ አይደለም እዚህ ላይ ወራጅ አለ ባናንስ አንዳምሳ ነው የሚባለው ይሄ በቤተ ክርስቲያን ነው እንጂ ይሄኛው ተው አንድ አካል እንደምሳሌ አይደለሽም ማለት አረኔና እሷ እናውራ ሙለር እንዲሁም ዞሮ በዓለማዊ የኖርን ነው አንተ ስለ ዝራት ያዝ በወጣውራ እኔና እሷ እናውራ ይሄ ኖር ነው ነኝ እና ምንድነው ባልና ሚስት ማንን ባለማዊ ያልኩሽ እኮ አካል እንደምሳሌ ግን አይደለንም ለምንማ እንግዲህ እግዚአብሔር መንገድ አልተከተልሽማ አንድ አካል እንደምሳሌ የሚባለው እሱ አይደለም ህይወት የሚኖር ሰው ነው አንድ አምሳል አንድ አካል የሚባለው 100% ተስማማለሁ በሱ ሀሳብ በህይወት ማለት እኮ ይሄ ነፍስ እስትንፋስ መውጣት አይደለም በህይወት መኖር ማለት እሺ አንቺ አሁን የማጣመሽ ነው እንደምትረጂው እደግ እንጂ ደሚ አድጌ ባወደርኩኝ ለምታወራ ነገር አይደለም እኔ ዝም ብዬ ስለምስቅ ስለምጫወት ነው እና አሁን ያደገ ሁሉ የወለደ ሁሉ አድጓል አይ ታዲያ ከዚህ በላይ እንኳን ትክስቴል ነው እና ቡጤ ሰነዘሬ ነው አይ እኔ ስለምታሸንፈ ያያት እንዴት እንደምትል ለምን ማቸንፈ አንተ ጭራሽ ተደርበህ ትሰድበኛለህ እንዴ ታዲያ ምንድነው ስለዚህ እየተቀላለዳችሁ አይደለም እንዴ ማይም የተባልከ ነገርልህ እኔ በዘመናት ሂደት ውስጥ ቁጥር የቁጥር ካላንደር አልከተልም ጥንቆላ ሟርት ይከፍለኛል አይከፍለኝም ሮቡጣ ሐሙስ ውጣ ሮቡጣ የሚባል አላምንም የመጨረሻ አምሮሽ አላደገም ገና ወዴት ይሄዳል ድንቁርና አለ እሺ ነው አንቺ ጋር ድንቁርና አለ ነው ይሄን ድንቁርና ወደ ብርሃን አምጪው ነው ታዲያ ወዴት ይሄድ ነው ታነጋገር እንዴት ነው ታውቂያለሽ ወዴት ይሄድክ ነው ማለት እዚህ ቁጭ ብሎስ እንዴት ወዴት ይሄድክ እሺ ጎበዝ በቃ እኔ ባል አንተ ጎበዝ ነህ ዝም በልሽ ሰጥቶሽ ፈጣሪ አይደለሽ ተመስገን ወይ እረ ማለት በቃ ተራልተሳከም ፍራንኮ እኔ እና እሷ ፕራንክ አስበናል አንተ ፕራንክ ልናረግ ብራዘር አልገባችሁም ሲጀመር ምን ጅል ሰው ነው ገባኛል ሲጀመር አማራገው ቁጭ ሲያረግ ገብቶኛል በጣም አማራገው ቁጭ ሲያረግ ገባኝ ከዛ እንግዲህ እሷ ለምን አይደለም ስነዝር ያለው ታወቅ ፕራንክ ተደራጊ ፕራንክ ሲያረግ አረው ሰብስብ እየሰማችሁ ነው ወደና ምንገርም ሰው ነው እኔ ከማርያም ተናደሽ ነው ፓርት ላይ የተናደጀበት ነበር የተናደሽ ነው የተናደዱት ለምን ነው ታውቃለህ አንተ ማይም ብለህ ስትሰድበኝ እሱ ይሰማል ብዬ ነበር ጭራሽ ሳይሆን ነበር የሚያልፈው ነገር የለም ማለት ከባድ ነው እሱ እንጂ እኮ ስደነፋ ጊዜ በቃ እየጨመርኩ ለካ እሷ ፕራንክ ልታርም እየተናደደች ግን ማለት ነው ስሙኝ ለሰይጣን እንዴት ፕራንክ ይደረጋል አይ በዚህ ራስ ስልኳን ስታስቀምጥ በኢዛኔ ባንልከው ማይ ስትነካካው ስልኩ ፈራ እንዳላይበት ለምን አሁን ስትነካኪ ስልኩን ግን እይታዋ ወደዚህ እንዳይሆን እያየሁ ነበር ማለት ተሳቆ ማለት ነው ተሳቆ አንቺም ስትቆጣጠሪ ነበር አንቺ ናት ያስነቃች እንጂ ላልነቃች ምክንያቱም ወሬው አጋጣሚ ስለኛውና በዚህ አይታሰብ ያወርባታለሁ ከምርኩን ስትነድጄ ነበር አዎ ማርያም ነን እሷ ፕራንክ እያደረገች አንተ ደግሞ በከኔ ሳይድ ስኮ እኔ ትክክል ተናድጄ ነው እነኚህ ብራዘር አንዳው ሰራ እንዳካል አይደለም ይላል የፕራንኩ ንጉስ አንድ አካል አንድ አምሳል አይደለም
አትስል ስርዓት ያዝ እንደዚህ አትበል እና ከፈለክ አታረግም እንዴ ምን አንድ አካል አንድ አምሳል ከማን ጋር ኦኬ ፈለኩት በስጋው ደግሞ አይደለም ለማለት ፈልጌ ነው እግዚአብሔር ይመስገን ለዛ ያብቃን ነው እኔ አትመልከት አሜን እንጂ ሌላ ለማለት አይደለም